የማስተርስ ዲግሪን ወስዳል። በጣም ትልቅ ስነ ስርዓት ነበር የተካሄደው በቸርችም እና ያው በቅድሚያ እንኳን ደስ ያለ ማለት ወዳለሁ። እንዴት ነበረ የትምህርት ዝግጅት? በምንድን ነው የትምህርት ዘርፍ ያገኘው? የመጀመሪያ ዲግሪስ እንዴት ነበረ? ሚላሚለውን ነገር ሲናወራ ትምህርቴን የተማርኩት ያው ሰው በተጠራበት ላይ ነው ፎከስ ማድረግ ያለበትና ኢንጂነር አይደለሁም፣ ሎየር አይደለሁም፣ የጤና ባለሙያ አይደለሁም፣ አገልጋይ ነኝ። ስለዚህ ሳገለግል ይጠቅመኛል ብዬ የማስበው ዘርፍ ላይ ነው ማጥናት የነበረብኝ። እሱም መጽሐፍ ቅዱስን ማጥናት ነው። ስለ መለኮት ማወቅ ነው። እግዚአብሔር ሰዎችን ለአገልግሎት ይጠራል። የተጠሩ ሰዎች ግን የእግዚአብሔርን ቃል በጥልቀት ሲያጠኑ እየተረዱ ሲመጡ ሌሎችን በጣም ይጠቅማሉና መጽሐፍ ቅዱስ ማጥናት በጣም አስፈላጊ ስለሆነ ወደ መጽሐፍ ቅዱስ ትምህርት ቤት ገባሁኝ። ያው የመጀመሪያውም ዲግሪ የመጽሐፍ ቅዱስ ጥናት ነው። ሁለተኛውም አሁን የማስተርስ ኦፍ ቴዎሎጂ በመጽሐፍ ቅዱስ በቴዎሎጂ ነው። በቴዎሎጂ ነው። እሱ ያው ያየሁ ላስት ዊክ የወሰድኩት የማስተርስ ዲግሪ በቴዎሎጂ ሲሆን የጨረስኩት ከ1 ዓመት ከ8 ወር በፊት ነው። መውሰድ የነበረብኝ በዛን ጊዜ ነበር። አምና ነበረ። አሁን የተካሄደው ሰርሞኒ ነው። አልተመረኩም። ያኔ እናቴ ወደ ጌታ ስለተጠራች ደብዳቤ ለኮሌጁ አስገብቼ ደስታና ሀዘን አብሮ ስለማይሄድ እኔ ደግሞ የመጨረሻ ልጅ ነኝ። ለእናቴ በጣም ነው የምወዳት፣ በጣም ነው የማከብራትና በጣም አዝኜ ነበረ እና በዛ ውስጥ ስለነበርኩ አሁን መመረቅ አልፈልግም። ሌሎች ከኔ ጋር ያሉ ባቾች መመረቅ ይችላሉ፣ ለኔ ፍቀዱልኝ ብዬ ደብዳቤ አስገባው። የኮሌጁ ፕሬዝዳንቶችና ዲኖች አብሮ ቦርዱ ተስማምቶ ፍቃድ ሰጠኝ። ባለፈው ቀን ሆኔ ማለት ነው። ከዛ በኋላ ግን ትምህርቴ አልቆመም። ያው የፒኤችዲ ጥናትን ቀጠልኩት። ኦኬ። አሁን ከተወሰኑ ወራት በኋላ ፒኤችዲ ወስዳለሁ። እውነት ነው? ዋው አሪፍ ነው፣ አሪፍ ነው። ስለዚህ ከቅርብ ከጊዜ ከተወሰኑ ወራት በኋላ ዶክተር ነብይ ይጩፋል አለን በለው። ዋው! ሌላ ዝግጅት አለ ደግሞ። የዲግሪውም የማስተርስ ዲግሪውም ትምህርት በአገልግሎት ላይ ምን ያህል ጨምሮልሃል? በደንብ እንዳጠና አድርጎኛል። ተማሪ ስትሆን ትመራመራለህ፣ ሪሰርች አለ። ያንን ጥያቄ ለመመለስ በአንድ ጉዳይ ላይ ስፔሻላይዝድ ለማድረግ በጣም ትመራመራለህ፣ ታጠናለህ፣ ብዙ ነገር ትቆፍራለህ። በዛን ጊዜ እውቀት እየሰፋ ይሄዳል፣ እየበዛ ይሄዳል እና ከድሮም ጀምሮ እኔ የሚማሩ ሰዎችን አደንቃለሁ። ግን ሰዎች የትምህርት ጥገኛ ሆኖ የእግዚአብሔርን መንፈስ እንዲገፉ አልፈልግም። ብዙ ጊዜ የኔ ኮምፕሌን ምንድነው? ሰዎች ይማሩና ከተማሩ በኋላ መንፈስ ቅዱስን ይገፋሉ፣ ትምህርት ብቻ ይበቃኛል ብሎ ስለሚያስቡ እና እኔ ከዚህ ምድር ተነስቼ ጨረቃ ላይ ቢማርም የመንፈስ ቅዱስ ጥገኛ ነኝ። ያለሱ ማገልገል እንደማልችል አውቃለሁኝ። መማሬ ግን እጅግ በጣም ጠቅሞኛል። ብዙ እንዲመራመር፣ ብዙ ሪሰርቾችን እንዲሰራ አድርጎኛል እና ለሚቀጥለው ትውልድ ብዙ አሻራ እንደማሳርፍ እርግጠኛ ነኝ። በጣም አሪፍ። አሁን ከመንፈሳዊ አገልግሎቱ ባሻገር እንግዲህ